ኦሪት ዘፍጥረት ምዕራፍ 14 በሰናዖር ንጉሥ በአምራፌል በእላሳር በአርዮክ በኤላም ንጉሥ በኮሎዶጎሞር በአሕዛብ ንጉሥ በቲድዓል ዘመን እንዲህ ሆነ። ከሰዶም ንጉሥ ከባላ ከገሞራ ንጉሥ ከብርሳ ከአዳማ ንጉሥ ከሰነአብ ከሰቦይም ንጉሥ ከሰሜበር ዞአር ከተባለች ከቤላ ንጉሥም ጋር ሰልፍ አደረጉ። እነዚህ ሁሉ በሲዶናም ሸለቆ ተሰብስበው ተባበሩ። ይኸውም የጨው ባህር ነው። 12 ዓመት ለኮሎዶጎሞር ተገዝተው ነበር። በ13ኛውም ዓመት አመጹ። በ14ኛውም ዓመት ኮሎዶጎሞርና ከእርሱ ጋር የነበሩት ነገሥታት መጡ። ራፋይምን በአስጣሮት ቃርናይም ዙዚምንም በሃም ኤሚምንም በሴዊ ትሪያታይም መቱ። የሆር ሰዎችንም በሴይር ተራራቸው በበረሃ አጠገብ እስካለችው እስከ ኤልራፋን ድረስ መቱ። ተመልሰውም ቃዴስ ወደ ተባለች ወደ አይንምስፒፕ መጡ። የአማሌጥን አገር ሁሉና ደግሞ የሐሴሶንን ታማር የነበረውን አሞራውያንን መቱ። የሰዶም ንጉሥና የገሞራ ንጉሥ የአዳማ ንጉሥና የሰቦይም ንጉሥ ዞአር የተባለች የቤላ ንጉሥም ወጡ። እነዚህ ሁሉ በሲዶናም ሸለቆ በእርሱ ላይ ለሰልፍ ወጡ። የኤላምን ንጉሥ ኮሎዶጎሞርን፣ የአሕዛብን ንጉሥ ቲድዓልን፣ የሰናዖር ንጉሥ አምራፌልን፣ የእላሳርን ንጉሥ አርዮክን ለመውጋት 5ቱ ነገሥታት በእነዚህ በአራቱ ላይ ወጡ። በሲዶናም ሸለቆ ግን የዝፍት ጉድጓዶች ነበሩበት። የሰዶም ንጉሥ የገሞራ ንጉሥም ሸሹና ወደዚያ ወደቁ። የቀሩትም ወደ ተራራ ሸሹ። የሰዶምንና የገሞራን ከብት ሁሉ መብላታቸውንም ሁሉ ወስደው ነበር። በሰዶም ይኖር የነበረውን የአብራምን የወንድም ልጅ ሎጥን ደግሞ ከብቱንም ወስደው ሄዱ። አንድ የሸሸ ሰውም መጣ፣ ለዕብራዊው ለአብራምም ነገረው። እርሱም የኤስኮል ወንድምና የአውናን ወንድም በሆነ በአሞራዊው መምሬ የአድባር ዛፍ ይኖር ነበር። እነዚያም ከአብራም ጋር ቃል ኪዳን ገብተው ነበር። አብራምም ወንድሙ እንደተማረከ በሰማ ጊዜ በፊቱ የተወለዱትን 318 ብላቴኖች አሰለፈ። ፍለጋቸውንም ተከትሎ እስከ ዳን ድረስ ሄደ። ብላቴኖቹንም ከፍሎ በሌሊት እርሱ ከባሪያዎቹ ጋር ወረደባቸው፣ መታቸውም። በደማስቆ ግን እስካለችው እስከ ሆባ ድረስ አሳደዳቸው። ከብቱንም ሁሉ አስመለሰ። ደግሞም ወንድሙን ሎጥንና ከብቶቹን ሴቶችንና ሕዝቡን ደግሞ መለሰ። ኮሎዶጎሞርንና ከእርሱ ጋር የነበሩትን ነገሥታት ወግቶ ከተመለሰ በኋላ የሰዶም ንጉሥ የንጉሥ ሸለቆ በሆነ በሴዊ ሸለቆ ሊቀበለው ወጣ። የሳሌም ንጉሥ መልከጼዴቅም እንደ እንጀራና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበረ። ባረከውም። አብራምም ሰማይንና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችህን በእጅህ የጣልህልን ልዑል እግዚአብሔርም የተባረከ ነው አለው። አብራምም ከሁሉ አስራትን ሰጠው። የሰዶም ንጉሥም አብራምን ሰዎቹን ስጠኝ፣ ከብቱን ግን ለአንተ ውሰድ አለው። አብራምም የሰዶምን ንጉሥ አለው፣ ሰማይንና ምድርን ወደሚገዛ ወደ ልዑል እግዚአብሔር እንጂ እጄን ከፍ አድርጌአለሁ። አንተ
አብርሃምን ባለጠጋ አደረግኩት እንዳትል፣ ብላቴኖቹን ከበሉት በቀር ከእኔ ጋር ከሄዱትም ድርሻ በቀር ፈትልም ቢሆን ጫማ ማዘቢያም ቢሆን ለአንተ ከሆነው ሁሉ እንዳልወስድ አውናን፣ ኤስኮልም መምሬም እነርሱም ድርሻቸውን ይውሰዱ።